ወንጌል መሳለም ምንድነው ትርጉሙ? ከተነበበ በኋላ እንሳለማለን። የምንሳለመው አንደኛው መሳለም ትምህርተ ፍቅር ነው። መሳለም ማለት ምን ማለት ነው? መሳም ማለት ነው። ስለዚህ ለምንድን ነው እንደዛ የምናደርገው ሲባል የፍቅር ምልክት ነው። ለምሳሌ መኃልየ ዘሰሎሞን ምዕራፍ 1 ላይ ስታነቡ ምን የሚል ቃል አለ? ይስመኒ በስመተ አፉሁ፣ በአፉ አሳሳም ይሳመኝ ትላለች ቤተ ክርስቲያን። ክርስቶስን ነው። ትምህርተ ፍቅር ይላሉ አባቶቻችን። የፍቅር ምልክት ነው። ይሄንን ስናብራራ አንዲት እናት ልጅ ወልዳ የመጀመሪያ ልጇን የምትስምበት አፍና የመጨረሻ ልጇን የምትስምበት አፍ ስንት ነው? አንድ ነው። እንደዚሁም ሁሉ እግዚአብሔር አባቶችን የጎበኘበት ረድኤትና እኛን የሚጎበኝበት ረድኤት ምንድን ነው? አንድ ነው። ስለዚህ ያፈቅረን በፍቅረ ልቡ የተናገረን በነገረ ቃሉ ሲል ነው ብሎ የተረጉሙታል አባቶች። አብርሃም ይስሐቅን ያዕቆብን በወደደበት ልቡ ሳይለውጥ እኔንም ይወድበታል፣ እኔንም ይወደኛል ስትል ነው ይላሉ ቤተክርስቲያን። ስለዚህ ስንሳለም ትምህርተ ፍቅር ነው። ምን ማለት ነው ብሎ የተረጉሙታል አባቶች። በዚች የፍቅር የአንድነት ሕግ በሆነች በዚች ወንጌል አንድ እንድንሆን አድርገን ማለት ነው። አንድ እንድንሆን አድርገን በዚች የፍቅር የአንድነት ወንጌል አንድ እንድንሆን አድርገን ማለት ነው። ሁለተኛው ትርጉሙ ደግሞ የተነገረው ቃል እውነት ነው ማለት ነው። የተነገረው ቃል እውነት ነው። ስለዚህ ስንሳለም ዝም ብለን ወንጌሉን መጻፍ ገበታውን መሳም ሳይሆን ምንድን ነው የምናደርገው? ነአምን በቃለ ወንጌል ከቅዱስ ብለን የምንሳለም። ቅዱስ በሆነው በወንጌል ቃልህ አምናለሁ ተብሎ ነው የምንሳለም። ነአምን በቃለ ወንጌል ከቅዱስ ብለን እንሳለማለን ነው። ከዛ ወንጌል ምን ያህል ክቡር እንደሆነ የምታዩት ማለት ነው። አሁን እኮ ስብከት ስንሰብክ እዚህ ትምህርት ሲሰጥ እንትን አይደለም፣ ሪቶሪክ ወይም ንግግር አይደለም የሚቀርበው፣ አምልኮተ እግዚአብሔር ነው ወንጌል ራሱ ማለት ነው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን ማለት አምልኮ አይደለም፣ እግዚአብሔርን ማምለክ ነው። ቃል መረጃ መሰብሰብ አይደለም። እና ስንማር ራሱ መምህራን በሚያስተምሩበት ጊዜ ፍጹም ልቡናችን ተዘጋጅተን ነው መሄድ ያለብን። እና ምንድን ነው የሚለው? አሁን አያችሁ፣ ስለ ወንጌል ጸልዩ አለ ዲያቆኑ። ቄሱ ደግሞ ቅዱስ ወንጌልን ሰምተን የበቃን አድርገን አለ። ከዛ ደግሞ ቀጥሎ ምን ይላል መሰላችሁ? ንፍቁ ቄስ ደግሞ ክቡር የሚሆን የወንጌል ቃል እንሰማው ዘንድ እንሳለመው ዘንድ በሱም ደስ ይለን ዘንድ ለዚህ የበቃን አደረግከን አምላካችን እግዚአብሔር ሆይ እናመሰግንሃለን። ዳግመኛም ክቡር የሚሆን የወንጌልን ቃል በልቡናችን ትጽፍ ዘንድ እንማልድሃለን ይላል። ክቡር የሚሆን የወንጌልን ቃል እንሰማው ዘንድ እንሳለመው ዘንድ ለዚህ የበቃን ያደረግከን አምላካችን እግዚአብሔር እናመሰግናለን። ዳግመኛም ደግሞ ምክንያቱም ይሄንን ወንጌል ሰምተው ለመሳለም እነ ኢሳይያስ ተመኝተው በመጋዝ ተሰንጥቀው ቀሩ እንጂ አልደረሱም። አባቶቻችን ፈልገው አልደረሱም። አሁን እኔ ለእናንተ የምናገረውን ይሄንን ብስራት ለመስማት ፈልገው ነበር አባቶቻችን፣ የለም አልደረሱም። ስለዚህ ምን ያደርጋል? እንሰማው ዘንድ እንሳለመው ዘንድ በሱም ደስ ይለን ዘንድ ለዚህ በቃን። ዳግመኛም ክቡር የሚሆን የወንጌልን ቃል በልቡናችን ትጽፍ ዘንድ እንማልድሃለን። እግዚአብሔር የምንሰማውን ወንጌል በልባችን ይጻፍልን።